ያወራው ቅድመ ዓለም ስለነበረው ፍቃድ ነው። ያ ማለት በስላሴ ዘንድ ፍቃድ አለ። አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ኦኬ ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ግን ኦኬ ያልተለያየ አንድ ፍቃድ ነው። ኦኬ ስለዚህ ወደ በኋላ ላይ ያልተለያየ አንድ ፍቃድ ምናምን የሚሉትን ዲቴይሎችን እንመጣለን። ወደ እሱ ዝርዝር ሀሳብ እንመጣለን። የመንፈስ ቅዱስ ይቀረኛል አይደል? የመንፈስ ቅዱስን ፍቃድ ደግሞ በመጽሐፍ ቅዱስ ውስጥ ላሳያችሁ። እሺ እንደዚህ ይላል የመንፈስ ቅዱስ ፍቃድን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ ስለ ጸጋ ስጦታ የሚያብራራበት ነው። እንደምታውቁት የጸጋ ስጦታዎችን ሲያብራራ ያን ሁሉ ግን ያ አንዱ መንፈስ ይላል። ያ አንዱ መንፈስ እሺ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ያ አንዱ መንፈስ እንደፈቀደ ያ አንዱ መንፈስ የተባለው እዚህ ጋር አብ ነው አይደለም? ወልድ ነው? በፍጹም አብ ብለን ማንበብ እንችላለን። ያ አብ እንደሚፈቅድ እያካፈለ አንችልም። ያ ወልድ እያለን ማንበብ ይችላል አይደለም? መንፈስ ቅዱስ ነው የሚለው። ስለዚህ መንፈስ ቅዱስ ይፈቅዳል ማለት ነው። አብ ይፈቅዳል፣ ወልድ ይፈቅዳል፣ መንፈስ ቅዱስ ይፈቅዳል። ኦኬ መጽሐፍ ቅዱስ ይሄንን በግልጽ ያስተምራል። አብ ይፈቅዳል፣ ወልድ ይፈቅዳል፣ መንፈስ ቅዱስ ይፈቅዳል። አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። ስለዚህ ፍቃድን ስናብራራ እንደዚህ ነው የምናብራራው ማለት ነው። አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው እንላለን። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው እንላለን። ፍቃድን በተመለከተ ይህንን ነው የምንለው። እንግዲህ ፍቃድ ለአካል ነው ወይስ ደግሞ ለፐርሰን ነው የሚል ነገር አለ። ኦኬ ፐዝሏ መጣችብኝ፣ እሷን እንትን ልበላት ላስተካክላት። እሺ ፍቃድ ለአካል ነው ወይስ ደግሞ ፕሮፐርቲ ኦፍ ኢሰንስ ነው ወይስ ፕሮፐርቲ ኦፍ ፐርሰን ነው የሚል ጥያቄ ይነሳል ብዙ ጊዜ። እኔ ዴዋን ጀምሮ ብለው እኔ ለአካል ስላሴን ሳብራራ እውቀት፣ ስሜት፣ ፍቃድ ያለው እያልኩ ስለሆነ ማብራራው የምነሳው ከአካል ነው። አካል ብዬ ነው የምጀምረው። ኦኬ አንዳንዶች አይ የሚነሳው ከፕሮፐርቲ ኦፍ ኢሰንስ ነው ከኢሰንስ ነው ይላሉ። ወይም ደግሞ የሚነሳው እሱን ቃል እኔ እንትን አልለውም ብዙ ሰው ኢሰንስ ነው የሚሉ ሰው የባህሪ ነው የሚለው አሉ። የአካል ነው ምለው እኔ ግን ደግሞ የኢሰንስ ነው የሚሉት ትክክል አይደሉም ማለት አይደለም እነሱ። እኔ አሁን ኢሰንስ ነው የሚለው ሰው አይጎረብጠኝም። መጨረሻ ላይ ማሰሪያ አንድ የምጠቀመው ያልተለያየ አንድ ለዛ ነው። ለምንድን ነው የማይጎረብጠኝ ካላችሁ አካል በነበረበት ጊዜ ሁሉ ባህሪ አለ፣ ባህሪ በነበረበት ሁሉ አካል አለ። ስለዚህ ለኢሰንስ ሰጠው ለአካል ሰጠው it doesn't change anything። ስለዚህ ለአካልም ሰጠህ ለባህሪም ሰጠህ ዋናው አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስም ፍቃድ አለው ካልክ በኋላ ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው የሚለው ትክክል ነው። ነገር ግን አይ አብ በራሱ ፍቃድ የለውም፣ ወልድ በራሱ ፍቃድ የለውም፣ መንፈስ ቅዱስ በራሱ ፍቃድ የለውም፣ ያለው አንድ ፍቃድ ነው የምትል ከሆነ ያው ዋንስ ፔንቴኮስታል ነው ማለት ነው። ያ ምክንያቱም በራሱ አብ የሚፈቅደው ነገር የለም፣ ወልድም በራሱ የሚፈቅደው የለም፣ መንፈስ ቅዱስም በራሱ የሚፈቅደው የለም። ስለዚህ ፍቃድ አለ ትላለህ። ኦኬ ያ ፍቃድ ደግሞ አንድ ነው ትላለህ። እሺ ያ አንድ ፍቃድ አለ ጥሩ ነው። ማሰሪያ እኔ አንድ ፍቃድ እጠቀማለሁ። ግን አብስ ፍቃድ አለው? አይ አብ የለውም የራሱ ፍቃድ የለውም ካልክ፣ ወልድም የራሱ ፍቃድ የለውም፣ መንፈስ ቅዱስም የራሱ ፍቃድ የለውም ካልክ ግን ስለዚህ ሶስቱ አካላት ፍቃድ እያንዳንዱ ሶስቱ አካላት ፍቃድ የላቸውም ማለት ነው። መፍቀድም አይችሉም ማለት ነው። ምክንያቱም እዛ ጋር የሚባለው እንደዛ ከሆነ ኢየሱስ ሲፈቅድ የፈቀደው ጨረስኩኝ ደቂቃዬ ቀጥል አንድ ደቂቃ ከ9 ስትል ነው የሚጨርሰው። 9 ነው እንደሚጨርሰው። ስለዚህ አብ ሲፈቅድ አይ አብ አይደለም የፈቀደው ልንል ነው ማለት ነው። እንደቀድሞ አብ ነው የፈቀደው የሚለውን አይ ይሄ አብ ይበል እንጂ የፈቀደው ወልድ ነው ልንል ነው አይደለም። አብ ፈቀደ ካለ አብ ነው የፈቀደው። ግን ያ የአብ ፍቃድ ግን ወልድ የሚፈቅደው ነው፣ መንፈስ ቅዱስ የሚፈቅደው ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል፣ መንፈስ ቅዱስ የሚፈቅደውን አብና ወልድ ይፈቅዳል ማለት ነው። ስለዚህ ለዛ ነው ያልተለያየ አንድ ሚል ማሰሪያ የምንጠቀመው ማለት ነው። መጽሐፍ ቅዱስ ይህንን በደንብ ያስተምረናል። አመሰግናለሁ። እሺ የክርስቶስ ሰላምና ጸጋ ከእናንተ ጋር ይሁን። እኔ በነገራችን ላይ ከ60 ሲል ጀምሮ አይደለም እና ጀምር አሁንና የሚያዝል ከ60 ነው ከ7 ሲል ታቆማለህ። ቀጥል ችግር የለም። እሺ በነገራችን ላይ የስላሴ አስተምሮ ነው በዚህ ክል የምንመለከተው። ከስላሴ አስተምሮ ኢንጀነራል የስላሴ አስተምሮ ነው። ኢን ፓርቲኩላር ደግሞ ዲስከስ የምናደርገው ዲቫይን ዊል ላይ ነው ወይም መለኮታዊ ፍቃድ ላይ ነው። መለኮታዊ ፍቃድን ስናይ we have to be rational በቃ ራሽናል መሆን አለብን። ምክንያቱም ቪዲዮ ላይ እንደሰማችሁት ብዙ ነገር ሰሙዬ አንድ ጊዜ ድምጽ እያሉ ችግር የለው ለደቂቃው እንዳታስብ ከመጀመሪያው ነው የምትጀምረው። ድምጽ እያሉ ነው ከታች
እኔም በትክክል እየሰማኛል። ድምፅ ትንሽ ቀንሷል። የእኔ ድምፅ በፊት እኮ አሁን ስልኩን ራቅ ስላደረኩት ነው። እና እሺ ይሰማችኋል? ይሰማችኋል? አሪፍ ነው። አሁን አሪፍ ነው። ወደ ማይኩ ጠጋበል ትንሽ። አሪፍ ነው። እሺ በቃ ካሁን ነው ከአንድ ነው የሚይዝልህ። ቀጥል፣ ችግር የለውም። ከአንድ ይይዝልሃለሁ፣ ከ8 ታቆማለህ። ቀጥል። ኦኬ። በነገራችን ላይ በጣም ክሊር ስናደርግ ኢንጀነራል ስለ ስላሴ ነው። ኢን ፓርቲኩላር ደግሞ ስለ ዲቫይን ዊል ወይም ስለ ስላሴ አሐቲ ፍቃድ፣ ስለ አንዲት ፍቃድ ነው ዲስከስ የምናደርገው። እና ስለ ፍቃድ ስናወራ ቅድም አንድ ነገር ሲባል ነበር እና እኔም ትልቁ ጥሬ ያ ስለነበር ነው ፍቃድን ለአካል መስጠት። ዋናው ትኩረት ማዕከላችን ይሄ ስለሆነ በስላሴ አስተምሮ ምንድነው ማየት ያለብን? ኢንጀነራል ምንድነው የመጀመሪያ ፈንክሽንን ማየት አለብን። ፈንክሽናል ትሪኒቲ ወይም ሃይፖስታቲክ ኳሊቲ የሚለውን ሃይፖስታቲክ ኳሊቲ ወይም ፈንክሽናል ትሪኒቲ በደንብ አስተውሉ። ሁለተኛ ኢኮኖሚክ ትሪኒቲ ማየት አለብን። ሶስተኛ ደግሞ ኦንቶሎጂካል ትሪኒቲ። ስለ ፈንክሽናል ትሪኒቲ ወይም ስለ ሃይፖስታቲክ ኳሊቲ ስናወራ ፈንክሽናል ትሪኒቲ ማለት ነው አብን ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ስንል ይሄ ወሳጣዊ ግብር ነው። ወሳጣዊ ግብር ብለን እንጠራዋለን። አብ ወላዲ፣ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። በደንብ እያንዳንዱ ነገር ከፍቃድ አንጻር እያንዳንዱ እንትን እንላለን፣ ዲስከስ እናደርጋለን። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። በጣም ክሊር ይሆንላችሁ። ስለዚህ አብ ወላዲ አስራጺ ነው ስንል ይህን ምን እያለን ነው ስል እያወራን ያለ ነው ውሳጣዊ ግብርን ነው። ውሳጣዊ ግብርን በደንብ አስተውለው። ወልድ ተወላዲ ነው ስንል መሸ የሚለው ከጊዜ አስቀድሞ ጥንተ ዓለም በካይሮኬኔሲስ ውስጥ የሌለ አባቱ በነበረ ሰዓት ሁሉ ልጁ አለ፣ ልጁ በነበረ ሰዓት ሁሉ አባቱ አለ። መብለጥ፣ መበለጥ፣ መቅደም፣ መቀደም በሌለ ዘላለማዊነት ውስጥ ነው። ይሄን ነው ዲስከስ የምናደርገው። ሌላኛው ስለ ኢኮኖሚክ ትሪኒቲ ነው የምናወራው። ስለ ኢኮኖሚክ ትሪኒቲ ሃይፖስታቲክ ኳሊቲ ብለናል፣ ፈንክሽናል ትሪኒቲ። ኢኮኖሚክ ትሪኒቲ ደግሞ አፋዊ ወይም ውጫዊ ግብር። በደንብ አስተውሉ። ኢኮኖሚክ ትሪኒቲ በፈጣሪና በፍጡር መካከል ያለን ግንኙነት ነው። ስለዚህ ስናወራው ይሄ ኢኮኖሚክ ትሪኒቲ አፋዊ ወይም ውጫዊ ግብር ይባላል። ውሳጣዊ ግብር የሚባለው ፈንክሽናል ትሪኒቲ ነው። ውጫዊ ግብር የሚባለው ኢኮኖሚክ ትሪኒቲ ነው። አንድ ክርስቲያን ሊባል እነዚህ ለይቶ ምን ማለት አንደርስታንድ ማወቅ አለበት። ግዴታ ነው። በነገራችን ላይ ግዴታ ነው። ውጫዊ ግብር ስንል ምን እያደረግን ነው? ጋድ አክቲንግ ኢን ክሪኤሽን፣ የፈጣሪና የፍጡር ግንኙነት። ይሄ ብዙ ጊዜ ፎከስ የሚያደርገው ፈጣሪ በህላዊነቱ ፍጥረትን የማስገኘት ጥበቡ፣ ይህ ዕውቀቱ ከጥንት የነበረ በጊዜ ያልተወሰነ የጊዜ ፈጣሪ፣ ከፍጡር የቀደመ ፍጡር ባልነበረበት የነበረ የእርሱ መገለጥ ፍጥረቶቹ የሆነ። ምክንያቱም እግዚአብሔር አምላክ ፍጥረትን ባይፈጠር ኖሮ በፍጥረታት ይታወቃል ተብሎ አይነገርለትም ነበረ። ምክንያቱም ፍጥረታትን እግዚአብሔር አምላክ ሲያስገኝ በደንብ አስተውሉ። በሐልዮ በነቢብ በገቢር ነው። ፍጥረታትን በሐልዮ በነቢብ በገቢር ነው። በደንብ አስተውሉ። በሐልዮ በነቢብ በገቢር ፍጥረታትን እግዚአብሔር ያስገኛል እያለን ስንናገር ምን እያልን ነው? ካለመኖር ወደ መኖር ፍጥረታትን አመጣቸው እንጂ እርሱ ፍጥረታት ባልነበሩበት በዘላለማዊ ማንነት ውስጥ እግዚአብሔር አለ እያለን ነው። ይህም በፈጣሪና በፍጡር መካከል ያለውን ተዛምዶ ወይም ግንኙነት ዲቴል የሚያብራራ ነው። በደንብ አስተውሉ። ምን ኢኮኖሚክ ትሪኒቲ። ሌላኛው ኦንቶሎጂካል ትሪኒቲ ነው። ጋድ ኢን ሂምሰልፍ የሚለው የእርስ በእርስ ተገናዝቦ። ኦኬ፣ ወደ ዲስከሽን ፖይንታችን እንምጣ። ዲስከሽን ፖይንታችን 3 የተለያዩ ፍቃዶች አሉ ሲባል እየሰማን ነው። 3 የተለያዩ ፍቃዶች፣ የአብ የራሱ የሆነ ፍቃድ፣ የወልድና የመንፈስ ቅዱስ ያልሆነ፣ የወልድ የራሱ የሆነ ፍቃድ፣ የአብና የመንፈስ ቅዱስ ያልሆነ፣ የመንፈስ ቅዱስ የራሱ የሆነ ፍቃድ፣ የአብና የወልድ ያልሆነ ፍቃድ። በደንብ አስተውሉ። ይህ አስተምሮ የማን አስተምሮ ነው?
ብለን ዲስከስ ስናደርግ ይህ አስተምሮ የማንም አስተምሮ አይደለም፣ የሶሻል ትሪኒታሪያኒስቶች አስተምሮ ነው። ማለትም የትራይቴዝም አማኞች አስተምሮ ነው። ኦኬ፣ እንዲህ ስንል ምን እያለን ነው? ይሄ ነገር ውሳጣዊ ግብር ላይ ተጽዕኖ ያሳድራል። ውሳጣዊ ግብር ያለው ምንድን ነው? አብ ወላዲ አስራጺ ነው ስንል አንድም የሥላሴ አንድነትና ሶስትነት ላይ የሥላሴ የሶስትነት መገለጫ የሆነው አካል ላይ ስንመጣ አብ የራሱ ፍጹም ገጽ ፍጹም መልክ አለው ባልነው ልክ የአብ ገጽና መልክ የወልድ አይደለም፣ የወልድ ገጽና መልክ የአብ አይደለም፣ የመንፈስ ቅዱስ ገጽና መልክ የማን አይደለም? የአብም የወልድም አይደለም። እዚህ ጋር የምናወራው ስለ ሃይፖስታሲስ ነው ማለት ነው። ስለ ፐርሰናል ኳሊቲ ነው ማለት ነው። የአብ ሃይፖስታሲስ የወልድ አይደለም፣ የወልድ ሃይፖስታሲስ የአብ አይደለም፣ የመንፈስ ቅዱስም አይደለም። የመንፈስ ቅዱስ ሃይፖስታሲስ የማን አይደለም? የአብም የወልድም አይደለም። በደንብ አስተውሉ። እዚህ ጋር ነው አሁን ሄረሲው የሚመጣው። የሶስት አምላክ አማኞች ትምህርት የሚመጣው እዚህ ጋር ነው። በቃ ኦኬ፣ እንግዲህ ነግረናችኋል። ስለ ሃይፖስታሲስ ነው የምናወራው፣ ስለ ፐርሰናል ኳሊቲ ነው የምናወራው የምንል ከሆነ አብ የራሱ የሆነ ፍቃድ አለው ስንል የአብ ሃይፖስታሲስ ነው። የአብ የብቻውን ኳሊቲ ነው። በደንብ አስተውሉ። የአብ የብቻውን ኳሊቲ የወልድ አይደለም፣ የመንፈስ ቅዱስ አይደለም። ምክንያቱም ፍቃድን ለአካል እየሰጠን ነው። ይህ ሄረሲ የማን ሄረሲ ጋር ያመጣችኋል ስትሉ የአቡሊናሪዮስ ሄረሲ ጋር ያመጣችኋል። አቡሊናሪዮስ የመጀመሪያው የቁስጥንጥንያ ጉባኤ ላይ ተወግዟል። በዚህ አስተምሯቸው በሶስተኛው የቁስጥንጥንያ ጉባኤ ላይ የተወገዙ አሉ። የተወገዙ እንመጣለን በኋላ። በደንብ አስተውሉ። ይታያል፣ ሰማል አይደል? የተወገዙ አባቶች አሉ። እንመጣለን በኋላም ጊዜ ካለን ሰመሪ ላይ እንመጣለን። ስለዚህ እያወራን ያለነው ምንድን ነው ስንል ፍቃድን የምንሰጥ ከሆነ በደንብ አስተውሉ። የአብ ፍቃድ የወልድ ፍቃድ ነው እማንል ከሆነ የአብ ፍቃድ የወልድም የመንፈስ ቅዱስም የወልድም ፍቃድ የአብም የመንፈስ ቅዱስም አይደለም የምንል ከሆነ ወደ ምን አይነት ኪዮስ ውስጥ ያመጣናል? ወደ ምን አይነት ኪዮስ ውስጥ ያመጣናል? በደንብ አስተውሉ። ውሳጣዊ ግብር ጋር ያመጣናል። የውሳጣዊ ግብር ችግር አብ ወላዲ። አሁን ለምሳሌ the vast majority of ፕሮቴስታንት ፔንቴኮስታልን ጨምሮ the vast majority ነው የምላችሁ የፊሎኪያ አማኝ ናቸው። የፊሎኪያ አማኝ እንግዲህ እግዚአብሔር ያሳያችሁ። መንፈስ ቅዱስ ከአብም ከወልድም ይሰርጻል የሚሉት በደንብ አስተውሉ። መንፈስ ቅዱስ ከአብም ከወልድም ይሰርጻል። እንግዲህ በደንብ አስተውሉ። የእግዚአብሔር ሶስትነት የሥላሴ ሶስትነት ላይ እየመጣ ነው። መንፈስ ቅዱስ የራሱ የሆነ ፍቃድ አለው ብለን ለአካል ከሰጠ ነው። ታሙዬ ብትጨርስስ አንድ ደቂቃ ልጨምርልህ? ጨምርልኝ። ገና እኔ ጋር ገና እኮ አንድ ደቂቃ ይቀረኛል። ግን አይቀርም። እኔ ከስምንት ነው መጨረስ ከዘጠኝ ነው የሚጨርሰው። ከሁለት አይደል የጀመርኩት ቅድም? ነው አይደለም። እንደውም አስቋርጬ ያስጀመርኩ ከ20 ነው። እሺ አንድ ደቂቃ ስጠኝና በኋላ አንድ ደቂቃ ጨምርልሃለሁ። እሺ 0-0 ነው የጀመርከው የነበረው እንጂ ማለት ድጋሚ ሳስር ጀምር ራሱ እንደ አዲስ ሳስጀምር 20-0 ላይ ነበረ። አሁን ኦልሬዲ 9 አለ። አንድ ደቂቃ አለህ እያሉኝ ነው እና እኔም እንደዛ ነበር የመሰለኝ። ለዛ ነው ችግር የለም። አንድ ደቂቃ ላይ እንደዛ ነው የሚሉት፣ ግን ችግር እኔ ሰዓት እንትን አለ። ከፈለክ 2 ደቂቃም 3 ደቂቃም መጨመር ትችላለህ ሰውዬ። እኔ ችግር የለም። ጎይድሽ እሺ አንድ ደቂቃ በደንብ አስተውሉ። ስርጸት ላይ ነው የምናወራው። ቴክ ዩር ታይም። አሁን ይሄ እንትን ዲቤት ስላልሆነ ቴክ ዩር ታይም እና ሀሳብን በትክክል አስቀምጥ። ችግር የለው። ቴክ ዩር ታይም። ቴንክ ዩ። በደንብ አስተውሉ። ስርጸት ላይ ነው ያለ ነው። ስርጸት ላይ ነው ያለ ነው። በጣም ክሊር ይሆንላችሁ። ስርጸት ላይ ነው ያለ ነው። አብ ወላዲ አስራጺ ነው የምንል ከሆነ እግዚአብሔር ያሳያችሁ ሶስትነት ላይ ነው ያለ ነው። የሥላሴ ሶስትነት ላይ ነው። ሶስትነት ላይ ነው። መንፈስ ቅዱስ ሰራጺ ነው ስንል እንግዲህ ለአካል የምንሰጠው ከሆነ መንፈስ ቅዱስ
ከአብና ከወልድ የሰረጸው በማን ፈቃድ ነው? የፊልዮኬ አማኝ ከሆንክ ይህን ጥያቄ የፊልዮኬ አማኝ ነን የምትሉ በማን ፈቃድ ነው መንፈስ ቅዱስ ከአብና ከወልድ የሰረጸው? ኦኬ የፊልዮኬ አማኝ አይደለንም ለምትሉ ደግሞ መንፈስ ቅዱስ ከአብ ይሰርጻል ለሚሉ በደንብ አስተውሉ። መንፈስ ቅዱስ ከአብ ይሰርጻል ለሚሉ መንፈስ ቅዱስ በማን ፈቃድ ነው ከአብ የሰረጸው? ምክንያቱም ለአካል ሰተን እያብራራን ነው። በማን ፈቃድ ነው ከአብ የሚሰርጸው? በራሱ ፈቃድ? በአብ ፈቃድ? ከአብና ከወልድ ይፈርጻል ካላችሁስ በማን ፈቃድ ነው የሚሰርጸው? በአብና በወልድ ፈቃድ ወይንስ በራሱ ፈቃድ? በአብ ፈቃድ፣ በወልድ ፈቃድ? እንዲህ ምንል ከሆነ ለባህሪ ነው የምንሰጠው። ስለዚህ ትልቁ ኮንትሮቨርሲ የሚያስከትለው የትሪኒቲ ኮላፕስ እንዲያደርግ ያደርጋል። በደንብ አስተውሉ። ትሪኒቲ ኮላፕስ እንዲያደርግ ያደርጋል። ትሪኒቲ ብቻ አይደለም ኮላፕስ የሚያደርገው፣ በደንብ ክሊር ላድርግላችሁ። ኮላፕስ የሚያደርገው ኢተርናል ሪሌሽን ኦፍ ኦሪጂናቸው ኮላፕስ ያደርጋል። ሌላኛው ኢሚነንት ኤንድ ኢኮኖሚክ ትሪኒቲ ኮላፕስ ያደርጋል። ኢኮኖሚክ ትሪኒቲ ጋር ስንመጣ በፈጣሪና በፍጡር መካከል ያለው ተገናዝቦ ጋር ስንመጣ ክርስቶስን ይመጣል። ክሪስቶሎጂካል ዲቤት ይመጣል። ገብቷችኋል? በሁለተኛው የቁስጥንጥና ጉባኤ መቅዶኒዮሳዊ ሄረሲ ይመጣል። አፖሊናሪዮስ የሱ ሄረሲ ይመጣል። የአፖሊናሪዮስ ሄረሲ። ስለዚህ ሄረሲን ማስቆም አንችልም። ስለዚህ ይሄ ትምህርት ቀጥታ የት ነው የሚወስዳችሁ ሲባል የሶስት አምላክ እምነት ጋር ነው። ቀጥታ ሶስት ፍቃድ ማለት ሶስት አምላክ ማለት ነው። ምክንያቱም ለባህሪ ሰተን ስላላብራራ ነው፣ ለኢሰንስ ስላልሰጠን ባህሪ በስላሴ አንዲት ባህሪ በስላሴ አለች ብለን መለኮታዊ ባህሪ አንዲት። እሺ ቴንክ ዩ። እሺ ሰው አሁን ሪቫተል ሴክሽን ኦኬ ያንተን ሐሳብ አሁን ፊት ማድረግበት ሰዓት ነው። ከ12 ነው አሁን። ስለዚህ አዝ ዩዥዋል ስንት ደቂቃ ነበር የተባባልነው? ለሪባ 7 ደቂቃ 7 ደቂቃ። እሺ አሁን 12 ነው። ስለዚህ ከ13 ተብሎ ነው የሚያዘው፣ ከ20 ነው የሚያቆመው ማለት ነው። 12 ወር ይስላል ከ20 ሲል አለ ደቂቃ የሚጨርሰው። እሺ አሁን እኔ ምንድነው ዲባንክ ማድረገው ምን እንደሆነ አላውቅም። ሰሙ የተናገረው በሙሉ ከርዕስ ውጪ ነው። ከተሰጠው ደቂቃ ውስጥ ምናልባት 20-30 ሰከንድ የሚናገር ነው ቶፒኩ ላይ፣ ከቶፒኩ ውጪ ነው። ፍሎኬ አሁን የሚያወራ አለው ኢኮኖሚክ ትሪኒቲ ይላል። እንግዲህ ከስላሴ ከሰው ጋር ያለው መስተጋብር፣ እንደገና ደግሞ ቅድምም ደግሞ ስለ ኦንቶሎጂ ትሪኒቲ ሲያወራ ነበር። ኑባሬ ማለት ነው ቅድመ አኗኗር ምናምን ብዙ ነገር ነው የነካካው ስላሴ ውስጥ። ግን ርዕሳችን አይደለም። ርዕሳችን እንደምታውቁት ከመጀመሪያ አስተዋውቀን እንደገባ ነው ፍቃድ በስላሴ የሚል ነው። ግን ጨርሶ እሱ ስለዚህ ምንድነው ዲባንክ ማድረገው ካወራ ውስጥ አላውቅም፣ ምክንያቱም ቶፒኩ ላይ ስላላወራ ማለት ነው። ስለዚህ ሀሳቤን አጠናክሬ እኔ እቀጥላለሁ ማለት ነው። የቅድም ያልኩትን ያጠናክሩት። አንድ መታረም ያለበት ነገር አሁን መጨረሻ ላይ ካነሳው 3 ፍቃድ የሚባለው ትክክል አይደለም። 3 ፍቃድ ትክክል አይደለም። እኔም አላምንም። 3 ፍቃድ የስህተት ትምህርት ነው። 3 ፍቃድ ብዬ አላውቅም ልልም አልችልም። ስለዚህ የእኔ ትምህርት ዲባንክ ሊደረግ ማይችለው ለዛ ነው። 3 ፍቃድ አማኝ አይደለሁም። 3 አንድ የሆነ ያልተለያየ የሚል ማሰሪያ ሁልጊዜ አለኝ እኔ። 3 አንድ የሆነና ያልተለያየ ወይም አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው ሁልጊዜ ማሰሪያ ይጠቀማሉ። ስለዚህ ዳስዋይ ከባድ የሚሆነው የኔን ትምህርት እንትን ማድረግ ማለት ነው። ሌላው እንግዲህ ስለ ቅድም ስትናገር ነበረ ወደ ትራይቲዝም ይሄዳል። በሶሻል ትሪኒቲ አማኞች ናቸው እንደዚህ ወደ በኋላ ላይ ጠይቃለሁ። ሶሻል ትሪኒቲ ሆኖ እኔን ማምነውን የሚያምን ካለ ማለት ነው። ሶሻል ትሪኒቲ እኔ ማስተምረውን ትምህርት አያስተምርም፣ ከኔ ትምህርት ጋር ስሙሙ አይደለም። ሶሻል ትሪኒቲ አንድ የሆነ ሚል ማሰሪያ የለውም፣ ያልተለያየ ሚል የለውም። ኦኬ 3 አካላት አሉ፣ ፍቃድ እነዛን ይከተላል ነው። የኔ ሶሻል ትሪኒቲ አይደለም ሞዴሉ። ሶሻል ትሪኒቲ ሞዴል ቢሆን ሶሻል ትሪኒቲ ነው ብዬ አስቀምጬ እናገር ነበር፣ እሱን አብራራ አስተምር ነበር። ግን ከዚህ በፊትም በተደጋጋሚ ተናግሬያለሁ። ሶሻል ትሪኒቲ ሞዴልን አይደለም የምከተለው። ስለዚህ ትክክል አይደለም ማለት ነው። በሁለቱ አረፍተ እንትኖች ስቴትመንቶች ትክክል አይደሉም። አንደኛ 3 ፍቃድ የሚለው ነገር ትክክል አይደለም። 3 ፍቃድ ትክክል ነው፣ እውነት ነው፣ ትክክል አይደለም። 3 አንድ የሆነ ያልተለያየ ፍቃድ የሚለው ግን ትክክል ነው።
መጽሐፍ ቅዱሳዊም ነው። ሌላው ቅድም እንዳልኩት ዲባንክ ለማድረግ ብዙ ስላላነሳ የሚደረግ ነገር ከርሱ ላይ ስላላወራ እኔ ወደ ሀሳቤ ነው የምመለሰው። ምንድነው ሉክ አሁን ብዙ ጊዜ ወደ በኋላ ጥያቄና መልስ ላይ እናመጣቸዋለን። በተደጋጋሚ እኔ አሁን አሰልቺ የሆነብኝ ነገር አንድ ነገር አለ። ምንድነው አሰልቺ የሆነ ነገር? እኔ የምናገረውን ነገር ኦኬ፣ እኔ የምናገረውንና ማስተምረውን ነገር ኤፍሬም እንደዚህ ያልከው ነገር ትክክል አይደለም ከተባለ ጥሩ ነው። ኦኬ፣ ትክክል አይደለም፣ ይሄንን ዲፌንድ አድርግ። እኔ ወተት ነጭ ነው ብዬ ከመጣው ሁልጊዜ እንደምላችሁ ወተት ነጭ አይደለም ብሎ አንድ ሰው ኦፍ ኮርስ ሲሞግት ያንን ሀሳብ ጥሩ ነው። ወተት ነጭ ካልሆነ ሀሳቤን ልቀይር እችላለሁ፣ ልማርበት እችላለሁ። ግን እኔ ወተት ነጭ ነው ብዬ አንተ እንደምትለው ኤፍሬም ወተት ቢጫ አይደለም ብሎ አንድ ሰው የሚሞግት ከሆነ እኔ እዛ ውስጥ የለውም ማለት ነው። እኔ ምለውን በትክክል ብሎ ነው አንድ ሰው መሞገት ያለበት። ኤፍሬም ምን ይላል? 3 ፍቃድ ያምናል። አለምንም ብዬ አላውቅም፣ ከተወለድኩኝ እንደዛ ብዬ አላውቅም። 3 አንድ የሆነና ያልተለያየ ኦኬ፣ 3 አንድ የሆነ ያልተለያየ ሚል ማሰሪያ ከሌለው ትክክል አይደለም። ዴይ ዋን ጀምሮ ምለው እሱ ነው። ደሆል ቪዲዮዎቼ ላይ ያለው እሱ ነው። ደሆል ዲቤት ሳረግ እስከዛሬ ከሁሉም ጋር ሳረግ እሱ ነው ምለው። ሰው ምለውን ብሎ ይሄ ትክክል አይደለም ከተባለ ጥሩ ነው። ግን ማልለውን ቢል 3 ፍቃድ የሚባል ተረት እኔ ጋር የለም። ትክክል አይደለም እያልኩ ስናገር ኖር ያለው 3 አንድ የሆነ ያልተለያየ 3 ማለት ምን ማለት ነው? አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። ኦኬ፣ ይሄንን ነው ምለው። ስለዚህ ይሄንን ነው መሞገት። ሌላ የወልድ ያልሆነ ተብሏል። የወልድ ያልሆነ የአብ ፍቃድ፣ የወልድ የሆነ ደግሞ የአብ ያልሆነ ፍቃድ። የስ የአብ ያልሆነ የወልድ ያለ በምን ሴንስ ነው እሱ የተባለው? እሱን ምለው በምን ሴንስ ነው? ኦኬ ላስረዳ። እሱ እኔ ምለውን ማለት ግዴታ ነው። መጽሐፍ ቅዱስ የሚያምን ሰው እኔ የምናገረውን መናገር አለበት በነገራችን ላይ። አለበለዚያ ወዴት እንደሚሄድ በኋላ በጥያቄና መልስ ትሰሙታላችሁ። ኦኬ ምን ማለት ነው የወልድ ያልሆነ ማለት? ኦልሬዲ ለአካል አይደል ነው የሰጠሁት። ኦኬ ለምሳሌ እንደዚህ ልበል። እሺ ኢየሱስ እንደዚህ አለ ዮሐንስ ወንጌል ምዕራፍ 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል። ምን ይላል? የማንን ፍቃድ? የላከኝን ፍቃድ። ኦኬ የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል። እዚህ ጋር ስንት ፍቃድ ታያላችሁ? የላከኝ ፍቃድ የሚለው የማንን ፍቃድ ነው? የወልድ ፍቃድ ነው አይደለም። እንደዛማ ከሆነ ወልድ አብ ነው፣ አብ ወልድ ነው ማለት ነው። ዋነስ ፔንቴኮስታል ነው፣ ኦንሊ ጂሰስ ነው እሱ። የላከኝን ፍቃድ ይላል። ኦኬ የላከኝን ፍቃድ እና የእኔ ፍቃድ ይላል። የላከኝን ፍቃድ ለማድረግ ነው የመጣሁት፣ የራሴን ፍቃድ አይደለም ማለት። የላከኝ የአብ ፍቃድ፣ የኔ የእሱ ፍቃድ። ስንት ፍቃድ ታያላችሁ? 2። የአብ ፍቃድ የአብ ነው፣ የወልድ ፍቃድ የወልድ ነው። እዚህ ጋር እዛ ጋር የላከኝን ፍቃድ የሚለው የራሱን ፍቃድ ነው ካልክ ራሱን እኮ የመጣው ማለት ነው፣ ኦንሊ ጂሰሶች እንደሚሉት። ስለዚህ ኢየሱስ አብ ነው ማለት ነው። ስለዚህ እዚህ ጋር የአብ ፍቃድ የአብ ነው፣ የወልድ ፍቃድ የወልድ ነው። ከወልድ የተለየ የአብ ፍቃድ ማለት ይሄን ነው። ኦኬ ግን ይሄ ራሱ እዚህ ጋር ተብሎ አይቆሙም። ሁልጊዜ እንደምለው ማለት ነው እዚህ ጋር አይደለም የምትቆሙ። አብ የሚፈቅደውን ወልድ ስለሚፈቅድ፣ ወልድ የሚፈቅደው መንፈስ ቅዱስ ስለሚፈቅድ፣ መንፈስ ቅዱስ የሚፈቅደውን አብና ወልድ ስለሚፈቅድ አንድ ያልተለያየ ፍቃድ እንላለን። በዚህ ምክንያት አንድ ያልተለያየ ፍቃድ። ኦኬ ለምን? አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው። ስለዚህ አንድ ፍቃድ ነው እንላለን። ኦኬ ይሄ ሁልጊዜ ትምህርት በተነሳ ጊዜ ሁልጊዜ ማሰብ አለባችሁ። ይሄንን ማለት ነው አይምራችሁ ላይ ማስቀመጥ አለባችሁ። ሁልጊዜ መጠበቂያ አለ። መጠበቂያ ኦኬ እናንተ መጠበቂያ አላችሁ አይደል? በጣም በርካታ ሀሳቦችን ስታነሱ ለምሳሌ አንድ ባህሪ አንድ አካል ታምኑና እንዴት ስትባሉ ሳይዋዋጥ ሳይቀላቀል እንደዛ ሚሉ መጠበቂያ 4 መጠበቂያዎችን ታስቀምጣላችሁ። አዎ መጠበቂያ አለ። ያ ምን ይረዳችኋል መሰላችሁ? እንትንን መዋዋጥን ያስቀረ ይሆንላቸዋል ማለት ነው። አለበለዚያ የሰውነቱ መለኮቱን ውጦታል ወይም መለኮትነቱ ሰውነቱን ውጦታል የሚል ሐሳብ ይመጣል። ሰው ለዛ ተብሎ በእናንተ በኦርቶዶክስ ቤተክርስቲያን ለምሳሌ መጠበቂያዎች ይቀመጣሉ። ልክ እንደዛ እኔ ስናገር ሁሌ መጠበቂያ ያስቀምጣለሁ። ያልተለያየ አንድ ፍቃድ የሚል መጠበቂያ ማለት ነው። አለበለዚያ 3 ፍቃድ ይሆንና እንደተባለው ወደ ሶሻል ትሪኒቲ ይሄዳል፣ መጠበቂያ ከሌለው ማለት ነው። ስለዚህ እኔ የምናገረውን ቃል በቃል እኔ የምናገረውን ተናግሮ ነው ትክክል አይደለም ማለት የሚያስፈልገው ማለት ነው። ስለዚህ እዚህ ጋር ምን አየን? የአብ ፍቃድ አለ፣ የኔ ደግሞ የሚለው ፍቃድ አለ። 2 ፍቃድ አለ። የአብ የሚለው ፍቃድ፣ የላከኝ የሚለው ፍቃድ የራሱን ፍቃድ ነው ከተባለ ኢየሱስ አብ ነው እየተባለ ነው ማለት ነው። ኖ የላከው የአብ ፍቃድ አለ፣ የእሱ ፍቃድ አለ። ይሄ ግን የተለያየ ሳይሆን አንድ ፍቃድ ነው። ግን እዛ ጋር ስንት ፍቃድ እናያለን? 2 ፍቃድ።
ኦኬ ሁለት ዲስቲንክት ፐርሰንስ ስለሆኑ የአብ ፍቃድ አለው፣ ወልድም ፍቃድ አለው። ይሄ የአብና የወልድ ፍቃድ ግን የተለያየ ሳይሆን አንድ ፍቃድ ነው ማለት ነው። ግልጽ አይደለም? ግልጽ ነው። ይኸው ከሀያ ላይ ሻርፕ ደቂቃ ላይ ነው ያቆምኩት። ሰሙዬ በጣም 7 ደቂቃ። አንተም ከስንት ታቆማለህ መሰለ? ከ20 ነው አሁን የጀመርከው። ስለዚህ ከ21 ብዬ ነው የምጀምርልህ። ስለዚህ የምታቆመው ከ28 ነው ማለት ነው የምታቆመው። እሺ በጣም ኤፋ ያነሳቸው ሀሳቦች ላይ ትኩረት አድርጌ ዲስከስ ላድርግና በጣም ክሊር እንዲሆንላችሁ ኤፊ ሲያነሳቸው የነበሩ የመጽሐፍ ቅዱስ ጥቅሶች አሉ። ከአንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ጀምሮ ያለውን ክፍል እንመልከተው። መጽሐፍ ቅዱሱ ምን ይላል? ስለ ጸጋ ስጦታዎች እየተናገረ ነው። ስለ ጸጋ ስጦታዎች እየተናገረ ነውና ለቆሮንቶስ ክርስቲያኖች ነው። የቆሮንቶስ ክርስቲያኖች ምን አይነት ክርስቲያኖች እንደሆኑ ኦብቪየስሊ ይናገራል። ምን ይላል? ስለ ጸጋ ስጦታዎች እየተናገረ ነው። ለአንዱም መናፍስትን መለየት ቁጥር 10፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ ቅዱስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል የሚለው የመጽሐፍ ቅዱስ ክፍል በደንብ አስተውሉ። ከዚያም በኋላ አካል አንድ እንደሆነ ብዙም ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። በደንብ አስተውሉ። ይሄ የተወሰደው አንደኛ ቆሮንቶስ ሲወሰድ ምዕራፍ 12 ቁጥር 11 ሲወሰድ ከምን አንጻር ነው? ክፍሉ ምንድን ነው? ይህ ሁሉ የተለያየ ጸጋ የሚሰጥ እግዚአብሔር መንፈስ ቅዱስ መሆኑን እየገለጠ ነው። ይህ ማለት እግዚአብሔር መንፈስ ቅዱስ በራሱ ፍቃድ ነው እያለ አይደለም። በራሱ ፍቃድ ብቻ ነው እያለ አይደለም። በደንብ አስተውሉ። ራሱ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 7 ላይ ይሄን ይናገራል። እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው ይላል። በደንብ ስሙ። እያንዳንዱ ምን ይላል? ከእግዚአብሔር ለራሱ ምን አለው? የጸጋ ስጦታ አለው። ስለዚህ እዚህ ጋር ኢን ፓርቲኩላር አንዱ መንፈስ እንደሚፈቅድ ለእያንዳንዱ ይሰጣል ሲል አንዱ መንፈስ ያለው እግዚአብሔር መንፈስ ቅዱስ ከአብና ከወልድ በተለየ ፈቃዱ አይደለም። በደንብ አስተውሉ። ከአብና ከወልድ የተለየ ፍቃድ ስላለው አይደለም። ምክንያቱም እዚህ ጋር ያስረግጠናል እራሱ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 7 ላይ እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው ይላል። ከዛም በኋላ እንዲህም ብቻ አለ ሮሜ 12:6 ላይ ይላል እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን፣ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። በደንብ አስተውሉ። ይሄ እንደምት ነው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች የሰጠው መልእክቱ በጻፈው መልእክቱ ምዕራፍ 4 ቁጥር 7 ላይ ምን ይላል? ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዱ ጸጋ ተሰጠ ይላል። ክራሽ አረግም እግዚአብሔር ይላል፣ እዚህ ጋር ክርስቶስ ኢየሱስ ይላል፣ ከላይ ሲነበብ ደግሞ መንፈስ ቅዱስ ይላል። አሁን የመንፈስ ቅዱስ የራሱ የሆነ ጸጋ እንዳትል ይሄው ክርስቶስ ራሱ በተሰጠን ጸጋ ለያንዳንዱ ምንድነው የሚለው? ነገር ግን እንደ ክርስቶስ ስጦታ ነው የሚለው። ክርስቶስ እንደሰጠን ስጦታ መጠን ለእያንዳንዱ ጸጋ ተሰጠ። አሁን ኤፊ እዚህ ጋር ከሰጠን ጥቅስ ጋር ክራሽ ያደርጋል። መጽሐፍ ቅዱስ 3 የተለያየ ፍቃድ ቢኖራቸው አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ካለ በኋላ ራሱ ቅዱስ ጳውሎስ ለኤፌሶን ክርስቲያኖች ምዕራፍ 4 ቁጥር 7 ላይ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዱ ጸጋ ተሰጠ። እንደማን? እንደ ክርስቶስ ስጦታ መጠን። ሰጪው ማን ነው እያለ ነው? ክርስቶስ ኢየሱስ ነው። እሱም ብቻ አይደለም። በነገራችን ላይ በጣም ክሊክ እንዲሆንልን ራሱ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 7 ላይ እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። ይሄን ነው ዲቫይን ዊል አቲ ነው አንድ ነው እያለ የምንናገረው። ምን ከፍለው ከሆነ የመንፈስ ቅዱስ የራሱ የሆነ ፍቃድ ብለህ እዚህ ጋር የምታመጣ ከሆነ በፍቃዱ ጸጋን ሰጠ የምትል ከሆነ ክርስቶስ ኢየሱስ